ዓለምን የኢየሱስ ክርስቶስን የማዳን ዝናውን የማዳን ስራውን ስትሰማ ሄደች። እንደሌላው ዳሱ ያድነኛል እንዳትል ምን ሀሳብ ገብቷል በልኳ። አንደኛ ወደ እሱ እንዳልቀር ይከለክለኛል፣ ይህችን እኮ ሴት መምሮ እንዳትረካምሮ፣ ሌላኛው ደግሞ እንዴት በመካከላችን ሁላችን ካረሰለሉኛል ብላ ይህች ሴት ራሷን ደብቃ በሰው ሁሉ በሚጋባው መካከል ገባች። ራሷን ደብቃ ለምን ለማነው ራሷን ለሰው ከሰው ነው የደበቀች? ራሷን ከእግዚአብሔር ከክርስቶስ አይደለም። ራሷን ደብቃ ከሰው ራሷን ደብቃ ራሷን ለክርስቶስ ሰጥታ ወደ መድኃኒዓለም ወደ ኢየሱስ ክርስቶስ መጣች። የሚያሳዝነው የክርስቶስ ቅድም እንዳልኳቸው ሀብቷን ሁሉ ነው ወንጀሉ ያለው ሶስቱም ወንጀሉ ውስጥዋል። ለባለ መድኃኒቶች ሰጥታ ጨርሳ ይላል። አማራጭ የለም ከዚህ በኋላ። እንዲህ ነው የእኛ ጌታ። አማራጭ የለኝም ስንል ከዚህ በኋላ አልቆልኛል የኔ ነገር በምንልበት ሰዓት መድኃኒዓለም ክርስቶስ ይገለጥና እኛ ባላሰብነው እኛ ባልጠረጠርነው ሁኔታ ይመጣና ከወደቅንበት ያነሳናል። ክብርና ምስጋና ለመድኃኒዓለም ለክርስቶስ ይሁን። ከተኛንበት አልጋ ላይ አስነስቶ ከሰው እኩል ተራ ያውለናል። ቸርነቱን አያረቀብንም። ያጣነውን እንድናገኝ ያደርጋል። ሰው ጠንቶት ነበር የዚያን ጊዜ። አሁን ግን መድኃኒዓለም ክርስቶስ ሰው እንዲወደን ያደርጋል። ያለን ነገር ሁሉ በጣም ከጠላት ዲያብሎስ ምቀኝነት የተነሳ ወስዶብን ነበር። መድኃኒዓለም ወደ እኛ ሲመጣ ያ ሁሉ ነገር እንደገና ይሰጠናል። ሰጭነሽም እሱ ነውና ኦርቶዶክሳውያን ወገኖቼ እኔ አስረግጬ የምነግራችሁ ዋናው የእግዚአብሔር ወንጌልም የሚያስተምረን አንድና አንድ ነው። ከሰው ተለይተን ነገር ግን እግዚአብሔርን ተስፋ ባደረግነው ሰዓት ነው የሚመጣው። እሱም ወደ እግዚአብሔር ታዩ ነፍስክሙ፣ እግዚአብሔርን ፈልጉት ነፍሳችሁ ትድናለች ይላል። እግዚአብሔርን ምን በሉት? ንገሩኝ። እግዚአብሔርን ምን በሉት? ፈልጉት። ይህች ሴት ማንን ፍለጋ ነው የመጣችው? ዛሬ መድኃኒቱን ነው? ማንን ነው? እግዚአብሔር ኢየሱስ ክርስቶስን ፍለጋ ነው። ስለዚህ በእውነት ክርስቶስን ፈልገን እንምጣ። ያን ጊዜ እግዚአብሔርን ፈልጉት እርሱም አይታጣም ታገኙታላችሁ ይላል እኮ። እግዚአብሔር የሌለበት ቦታ ያለማ እኛንን እኮ ከክርስቶስ እየሸሸን ያለ ነው። እኛ እንኳን ስንሸሽ እሱ እየተከተለ ልጅ ሆይ እያለ ይጠራናል። ክብር ምስጋና ለአምላካችን ይሁን እና ይህች ሴት ከዚህ በኋላ ነው ቅድም እንዳልኳችሁ ባዶዋን በቀረሳት። ለምንድን ነው ይህንን ያደረገው መድኃኒዓለም ክርስቶስ? እንዴ ጥቂት ገንዘብ ቢኖራት ኖሮ አይ በቃ እሱ ገንዘብ አይቶት ቢኖር ትል ነበረ። ወይ ደግሞ ዘመዶቿ አንዱ ሁለቱ አብራት መጥተው ቢሆኑ አይ እነዚህ ወገኖችን አይቶት ቢኖር ትል ነበረ። ዛሬ እኮ ብዙዎቻችሁ ቤተክርስቲያን አገልግሎት ስትሰጥ አይ ነገሌን አይኮነው እንጂ ይህንማማን ጉዳይ ብሎ ነው እንጂ ሞልቷል ሞልቷል። ግን እኛ ቤተክርስቲያን የሚሰጠው አገልግሎት ሁሉም እኩል ነው። ትንሽ ሳይል ሀብታም ድሃ ሳይል ገዥ ተገዥ ሳይል ወንድ ሴት ሳይል ልጅ አዋቂ ሳይል ሁሉም አገልግሎቱን ያገኛል። ከዚያ በኋላ የማዳኑ ስራ የእግዚአብሔር ነው። አገልግሎት መስጠት የእኛ ነው። እድናለሁ ብሎ አምኖ የመጣት የእናንተ ነው። የሁሉም አስተዋጽኦ አለበት። እኛም እንዲህ የሚታይ አገልግሎት መስጠት አለብን። እናንተም በዚህ በሚታይ አገልግሎት የማይታየው አምላክ ያድነኛል ብላችሁ አምናችሁ መምጣት አለባችሁ። አዳኝ መድኃኒት ኢየሱስ ክርስቶስም የማዳን ስራውን ያከናውናል። ኢየሱስ ክርስቶስ ትናንትናና ዛሬም ነገም ያው ነው። ዘመን የማይለውጠው የማይሽረው በቅዱሳኑ በቤተ ክርስቲያን አገልጋዮች እያደረ ዛሬም አጋንንትን የሚያስጨንቅ አጋንንት ካስጨነቋቸው ሰዎች አጋንንትን አስወጥቶ
ሰዎችን ነፃ አውጥቶ ዛሬ ድንቅ ስራው የሚገልጥ ሕያው አምላክ ነው የምናመልከው። ስለዚህ በሚታይ አገልግሎት የማይታይ ጸጋ እንደሚሰጠን የማይታዩ አምላክ በመካከላችን ተገኝቶ እንደሚፈውሰን አምናን ከመጣን እንድናለን። ይህች ሴት ዋናው ትልቁ ነገር አስተዋይ ነበር። ምን አመጣችሁ? ሁሉም ነገር ጨርሳ ልብሱን ብቻ ያሰብኩ እንደሆነ ምን አለች? ንገሩኝ፣ ምን አለች? እድናለሁ አለች። ምንድን ነበር በሽታዋ? ቅድም ብያችኋለሁ። ምንድን ነበር በሽታዋ? 12 ዓመት ሙሉ ምን ሆና ነበረ? ደም ይፈሳት ነበረ። መቼም የዘወት በየጸሎቱ ሁሉ አለ እና አባ ጊዮርጊስ ዘጋስጫ እየታጣጣው ጸልዮበታል። ይህንን ያቺ ሴት የልብስን ጫፍ ዳስሳ ዳነች። እኔ ግን በሥጋ አይደለ በእምነት ዳስሳለሁና ጌታዬ ኢየሱስ ክርስቶስ ሆይ ፈጥነህ አድነኝ ይላል እኮ። እኛም ብለን ነው መጸለይ ያለብን። ምን አለ? የልብሱን ጫፍ ልብሱን ብቻ ነው የሚለው የዳሰስኩ እንደሆነ እድናለሁ አለች። አይነቷ እንዲሁ ነው በቃ ወደ ተክልዬ ወደ ጋራው የወጣው እንደሆነ እድናለሁ ማለት አለብን በቃ። ምክንያቱም ባለፈው ተነጋግረናል። አልባሲሁሰ ለክርስቶስ ምዕመናን እሙንቱ ይላል። ምዕመናን የክርስቶስ ልብሶቹ ይባላሉ። ካህናትማ የሚገርማቸው ነገር ምኖቹ ይባላሉ? አይኖቹ ነው የሚባሉ። ላየው አይኖቹ ምዕመናን ራሳቸው የክርስቶስ ተብለዋል፣ ልብሶቹ ተብለዋል፣ አካሎቹ ተብለዋል። እናም ክርስቲያኖች መጠን ለዚህ ነው እኮ እንዴ ሰብሰብ ብለን በምንጸልይ ሰዓት ጌታዬ ሆይ ለምንድን ነው የማትፈውሰኝ? ፈቃድ ይሁንልኝ፣ ኃጢአቴን ይቅር በለኝ፣ አውቃለሁ በድዬህ ነው ብለን ስቅ ብለን እናልቀስ። በደስታ ሚካኤል ዘወትር ተጽፎ የምናገኘው ይህንን ነው እኮ። አንሱና ሰሚ እዚያ ቤተክርስቲያን ጣሉኝ ይላል አንዳንዱ በሽተኛ። እዚያ ደስታ ሚካኤል ላይ ተጻፈው ታምሩ ላይ ወስዱና ቤተክርስቲያን ያቀርቡታል። ቅብሎ ያለቅስና እንባውን ያፈስና ወደ ባርኮ እንደወሰደው ቅዱስ ሚካኤል አንስቶ ይሆን የቅባ ቅዱስ አንስቶ ወስዶ ቀባ ያደርገዋል። አይነ ስውሩ አይኑ በርቶለት፣ ጎባጣው ቀንቶለት፣ እግሩ የተሰበረበት እግሩ ቀና ሆኖለት ይሄዳል። መድኃኒዓለም ክርስቶስ ክብርና ምስጋና ለስሙ አጠራር ይሁን። ዛሬም እግዚአብሔር ነውና ይህን ያደርጋል። እና ይህች ሴት የልብሱን ብቻ ያዳሰብኩ ትሆናለች። እውነትም እንደምንም ብላ ተሰራሰ ያም ይገላምጣት። አዎ ብዙዎቻችሁ ወደ ቤተ ክርስቲያን ስትመጡ ብዙ የሚገላምጣችሁ ሰው ነበረ። ብዙዎች መጣላችሁን የመጣችሁት በተለይ ልጅነት ያላችሁ እህቶቻችን እናውቃለን። ይህ ሱሪ አውራቸው ሱሪ አውልቆ የሚሄደው የቅጠል ሲበላ የሚውለው እሳት ጎርሶ የሚውለው ፀጉሩን ሲፈተል የሚውለው ምን እንደሚላችሁ እናውቃለን። እናንተም ወጣቶቹ እዚህ ካላችሁ እንዲህ አይነት ስራ ተቆጠቡ። ነውር ነው፣ ጥሩ አይደለም። ለልጆችን ወጥበዳተኑ ራሳችሁን ለዲያብሎስ መሳሪያ አድርጋችሁ አሳልፋችሁ አትስጡ። እናንተ የእግዚአብሔር ናችሁ። የእግዚአብሔርን ለእግዚአብሔር ስጡ ማለት እኮ እግዚአብሔር ያድርበት፣ እግዚአብሔር ይቀደስበት የተፈጠረውን አካላችሁን ማለት ነው። ለኃጢአት አሳልፋችሁ አትስጡ ማለት ነው። የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ስጡ ማለት ነው። የእግዚአብሔር የሆነውን እግዚአብሔር የሚመለክበት እግዚአብሔር የሚቀደስበት ለእግዚአብሔር ልትሰግዱበት ለእግዚአብሔር ልትመጸውቱበት በአንደበታችሁ ልትጸልዩበት በጆሮአችሁ የእግዚአብሔር ቃል ልትሰሙበት በጉልበታችሁ ልትሰግዱበት በእጃችሁ ልትመጸውቱበት የተሰጣችሁን አካላችሁን የኃጢአት መከማቻ የዲያብሎስ ኮርቻ አታድርጉት ማለት ነው። ሌላ ነገር አይደለም። እና ስለዚህ ብዙዎች መዳልፈን እንደመጣን ይታወቃል። ይህቺ ሴት ያን ሁሉ አልፋ መጣችና ቀስ ብላ የጌታ የኢየሱስ ክርስቶስን ልብሱን ነካ ስታጠቅ 12 ዓመት ሙሉ ደም ይፈሳት የነበረ ደም፣ ከወገኖቿ አለያይቷት የነበረ ደም፣ ሀብቷን አስጨርሶባት የነበረ ደም፣ ትዳሯን አባቷባት የነበረ ደም ቀጥ አለ። ክብር ምስጋና ለመድኃኒዓለም ለኢየሱስ ክርስቶስ ይሁን። ዛሬም እኛ ወደ ቤተ ክርስቲያኑ መጥተን የተክለ ሃይማኖት አምላክ ሆይ
እባክህ ፈውሰን ብለን ስንጠራው የጻድቁን አካሉ የሆኑትን አቡነ ተክለ ሃይማኖትን ቤተ ክርስቲያናቸውን መጥተን ገድላቸውን ሰምተን በቤተ ክርስቲያናቸው በተፈጸመው አገልግሎት ላይ በቤተ ክርስቲያናቸው በተጸለየው ጸሎት ላይ በቤተ ክርስቲያናቸው የተነበበበትን ጸበል እሱን በሰውነታችን የተቀባን ጊዜ መድኃኒዓለም ክርስቶስ በቸርነቱ ፈጥኖ ይፈውሰን፣ ከሰው ተራ እኩል ያውለን። ብዙዎቻችን